ሰላማዊ ሰልፍ እንዴት 7 ሚሊዮን ህዝብ ብለን ሆነን እንዴት ተገደልን እንወጣለን? 2 ሚሊዮን ለማይሞላ ትግራይ እንዴት ነው ሰላማዊ ሰልፍ የምንወጣው? እነሱ እኮ ለቢስ ተቀጥረው ያሸነፉ። እኛ ግን ለእስክንድር ነጋ 8.6 ሚሊዮን ዶላር ሰጠን። ለዘመድኩን በቀለ ለኦሮሞ ለኔ ብሰጡ እኮ ቴሌቪዥን ከፍቼላችሁ ነው። እኔንማ አሁንም መርዳት አትፈልጉ። ትበለጣለህ። አማራ ሲበለጥ አይወድም። ተበልጣል። ተጽዕኖ ፈጣሪ ነኝ። ምንም ላደርግ አልችልም። እየለጠለጥኩ ነው የምራመደው። በቃ ብትረዳኝ ባትረዳኝ እኔ አማራ እንደሚያሸንፍ አውቃለሁ። እየመራሁት መረጃ እዚህ ቤት ብቻ ነው ያለው። አሁን እየሰማ ነው። ፋኖ ተደብቆ እያንዳንዱ እየሰማ ነው። አፋሳቸዋለሁ እንደዚህ አድርጌ። ከሜጫ የመጣ ስሙን ያልቀየረ የልማናና ዴንሳ ኦሮሞ ስም ከወሎ የመጣ የፋኖ መሪ ሊሆን አይችልም። ቄሮ ነው። ምናልባት ከዳሞት ከቋሪት ሊመጣ ይችላል። ምናልባት ከምስራቅ ጎጃም ሊመጣ ይችላል። ምን እንደሚሰራ አታውቁም። እኔ 25 ዓመት የሥራ ልምድ ያለኝ ፖለቲከኛ ነኝ። ይህን ማወቅ አለባቸው። ጀዋር መሐመድና እኔ መመደብ አይችልም። ጀዋር ኦህዴድና ኦነግ ይሰጠው የነበረውን መረጃ ነው አሁን አቁመውበት ተባሯል። የለም ስለ ማሳጅ ነው የሚያወራው። እኔ ግን የህዋትን ሴራ ነው የምተነትልልህ። እኔ ግን አብይ ምን እንደሚሰራ ነግሬያለሁ። ልትከበብ ስትል ፋኖ ነግሬያለሁ። መውጣት ነበረብህ። ድሮን ሳይገዛ ሸዋ ገብተህ ነበር። ስትጃጃል ነው የተከበብከው። አማራን አስከበብከው፣ አዋደምከው። ተማሪን አስመታው፣ መምህር ረሸንክ። ምን አለሽ? ይሄ የህዋቶች ሴራ ነው። ጦርነቱ ከዚያ እንዳይወጣ እንድንዳከም በተዳከመ አማራ ላይ ወደ 4 ኪሎ የሚሄድ የማኦሴቱ የፖለቲካ ስትራቴጂ ነው። የነ ኡመር አልበሽርን ተከተሉ ብዬ ነበር፣ አልተቻለም። የኡመር አልበሽርን ግን አሁን ትግሬዎች ይዘውታል። ፋኖን ይዘዋል፣ ገብተዋል። ኤርትራ ጋር ታርቀው መጥተዋል። ልውቅ እንግዲህ አያችሁ፣ እየመጡ ነው። ጥቂት ኮሚትመንት ስላላቸው ሊያሸንፉ ነው። ይሄ ግብስብስ ግን ነጠላ ለባሽ አፈንዳጅ መስቀል አንጠልጣይ ያልቅለታል። እየመጡ ነው። ከመጡ በኋላ እያንዳንዱ ሰው በህዋት እናት ላይ ተኩሳል በሚል ትረሸናል። ማንም አይለቅ። 28 ዓመት ቂጥን እንዴት አድርጎ ቆለጡን እየሸለቀቀ እንዳጠፋ ይተዋል። እንኳን አሁን እንደገና ተመልሶ መጡ። አሁንማ ከሻቢያ ጋር ነው የሚመጣው። አገሩ ነው እኮ የሚመጣው። አንዱ ነው የሚመጡ። በቃ ምንም አታመጣ። ትለጠለጣለህ። ጥይት ማን ያቀብላል? ስንቅ እንደሆነ ጤፍ አላዘሩም። ስንዴ የለም እኮ ቁሟል እኮ ማዳበሪያ የለም፣ ምንም የለም። ራብላ። ስለዚህ አንድ ህዝብ በተኑት። ኦሮሞችም ይሄን የሰሩት ክልሉን አወደሙበት። በድሮን በምንስ ፈሪዎች ስለሆኑ በላይ በስርማ ይማረካሉ። ጠመንጃ ደግሞ የፋኖ መሪዎች የተማረከው ሄድላቸዋል፣ ይሸጣሉ። በቃ ቢሊዮነሮች ናቸው። ዘመነ ካሴ ፋብሪካ አለው። ባይዘው ዱባይ ትልቅ ድርጅት አለ፣ ሪል ስቴት አለ። የዳኛው አለ ኮንሰርት እኮ እንት ምንድነው የተዘጋጀው ክለብ እኮ የዘመነ ካሴ የማን መሰል ዳኛ ከዋለ እኮ የኔ ጓደኛ ነው። የከታ አባቱ ያመጣው 1.5 ሚሊዮን ዶላር ነው የተገዛው። ቁልፉ ብቻ እኮ ነው የተገዛው፣ ህንፃው አይደለም። ያንን ብቻ እዚያ ድራፍት ለመሸጥ እና ሙዚቃ እንዲዘፍኑበት ተመልከቱ። ይሄ ነው እኮ እየተሰራ ያለው። ሚሊዮኖች ናቸው እነዚህ ሰዎች። ሂደዋል፣ ጥለውን ሂደዋል። የፕራይቬት ጀት እየገዙ ነገ ጥሎ ነው የሚሄድ ዘመነ ካሴ። ህወሓት ከመጣ ባለስልጣን ነው፣ ይነግዳል፣ ይመጣል። ከሌለ ግን ከሄዳውን ብልጽግና ካሸነፈ ምናልባት የደደቡ ጎጃሜ ደግፎት ከመጣ ታርቆ ይገባል። አሁንም ሚኒስትር ይሆናል። ያ ካልሆነ ግን ዱባይ ነው የሚነግደው። ማን ይዟል? በምንም አትጠይቀው። በምን ትከሰዋል? እነዚህ ሰዎች አስረስ እሱና ማርሸት ዝናቡ ናቸው የሚያደርጉ። እነሱ በቃ መባረር አለባቸው፣ መወገድ አለባቸው። ተነሳና በለው። ምን ትሰራለህ? እስክንድር ነጋ፣ ዝናቡ ምናምን ደሳሌ ማን የሚባሉ እነዚህ አሁን ያሉት በሙሉ ብሬ ወዳጅ አሁን ያሉት በሙሉ ቅጥረኞች ናቸው። ትናንትና ዳሞት እየተዋጋ ሌላው ስልጣናይዝም እያለ ነበር፣ ጎንደራይዝም ውሻዋ እያለ ምሬን አታለው ወስደው ከመጣ በኋላ ተፈራ ማሞ ካልሆነ አይሆንም ማለት አየው። ትግሬ ነበራ፣ ተፈራ ትግሬ እንደሆነ ይታወቃል። ጀነራል የሆነው እኮ ሳይዋጋ ትግሬ ስለነበር ነው። አየህ፣ ያልገደሉትም ትግሬ ስለሆነ አሳምነው ግን ገለውታል። አሳምነው እኮ ሻቢያና ወያኔ ገደሉ። አብይ ይላል ደደብ አማራ እነዚህ